የወጣቶችን ተስፋ ያጨለመው ጦርነት አረ ወገን እንደምታዩት ታፍሰን አንድ ሳምንት ምግብ አልበላንም። ስለዚህ አረ ድምጽ ሁሉልን ይሄ ልጅ አሁን ለምሳሌ 13 አመት ነው። እስኪ ምኑ ነው የምታፍሩት? ምንድነው አብይ አንተ አይታየህም እንዴ? አረ አብይ መላበላ እስኪ ተማረጉ አረ በእናታችሁ። ስለዚህ እናንተ ሼር ኮፒ ሊንክ በማድረግ ማለት ነው በግዳጅ ወደ ውትድርና ለመጋዝ በካምፕ ታጉረው ያሉ ወጣቶች የሚያሰሙትን የድረሱልን ጥሪ ነው ያደመጣችሁት። በሰሜን ኢትዮጵያ የዛሬ 4 ዓመት አካባቢ ተቀስቅሶ ለ2 ዓመታት በዘለቀው ጦርነት ከመንግስትም ሆነ ከህወሓት በኩል በትንሹ የ1 ሚሊዮኖች ህይወት እንደተቀጠፈ የፕሪቶሪያው የሰላም ስምምነት አደራዳሪ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ መናገራቸው ይታወሳል። በጦርነት ህይወታቸውን ካጡት መካከልም ከ90 በመቶ በላይ የሚሆኑት ወጣቶች መሆናቸው ተመዝግበዋል። እጅግ አሳዛኙ ነገር የትግራዩ ጦርነት በፕሪቶሪያው ስምምነት መሰረት እንደበረደ በተነገረ ማግስት በመንግስትና በፋኖ ኃይሎች መካከል በአማራ ክልል ጦርነት መቀስቀሱ ነው። ለጊዜው ትክክለኛ አሃዝ ማስቀመጥ ባይቻልም ከተቀሰቀሰ 2 ዓመታት ባለፈው የአማራ ክልሉ ጦርነት የጠፋው የሰው ህይወት በትግራዩ ጦርነት ከጠፋው ይበልጥ እንጂ የሚያንስ አይደለም። በአማራ ክልል የተቀሰቀሰው ጦርነት አድማሱን አስፍቶ ሁሉንም የክልሉን አካባቢዎች ባዳረሰበት ሁኔታ ቀደም ሲል በፕሪቶሪያው ስምምነት ተቋጭቷል የተባለው የትግራዩ ጦርነት ከሁሉም ወገን በሚሰማ ስምምነቱ ተጥሷል በሚል ክስ አማካይነት ዳግም ሊያገረሽ የሞት ደመና አርግዟል። በዛ ላይ በእንቅርት ላይ ጆሮ ደግፍ እንዲሉ በመንግስትና በኦሮሞ ነጻነት ሰራዊት መካከል በኦሮሚያ ክልል ዓመታትን ያስቆጠረው ውጊያ እንደቀጠለ ነው። በትንሹ ባለፉት 5 ዓመታት ኢትዮጵያ ከጦርነት አዙሪት መውጣት አለመቻሏ በአገር ኢኮኖሚና በልማት ላይ በዋጋ የማይተመን ጉዳት አስከትሏል። ከሁሉም በላይ አስከፊው ግን የሀገር ተረካቢ የሆኑ የሚሊዮኖችን ህይወት ባጭሩ ቀጭቷል። የብዙ ሚሊዮኖችን እድልና ተስፋ ደግሞ አጨልሟል። የሚወዷት ሀገራቸውንና ቤተሰቦቻቸውን ጥለው ወደ አረብ ሀገራትና ወደ አውሮፓ በህገ ወጥ መንገድ በጀልባ ለመሻገር ሲሞክሩ በሜዲትራኒያን ባህር ሰጥመው እንደሞቱ በየዕለቱ በዜና ከሚነገርላቸው ስደተኛ ወጣቶች መካከል አብዛኞቹ ኢትዮጵያን መሆናቸውን የዓለም አቀፉ የስደተኞች ድርጅት በምህጻረ ቃሉ የአይኦኤም ማለትም የኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን መረጃ ያመለክታል። ለአብዛኞቹ ወጣቶች የመሰደዳቸው ምክንያት ደግሞ ማቆሚያ ካጣው ጦርነት ጋር በተያያዘ በተለይ በኢትዮጵያ መንግስት በኩል ወጣቶችን በማፈስ ወደ ጦርነት ማዝመት እንደ ግዳጅ አሰራር መቀመጡ ነው። የመንግስት የጸጥታ ኃይሎች አዲስ አበባን ጨምሮ ከታጣቂዎች ነፃ በሆኑ መንግስት በሚንቀሳቀስባቸው ከተሞች ወጣቶችን ከመንገድ፣ ከመዝናኛ ቦታዎች፣ ከካፍቴሪያዎችና ከመኖሪያ ቤታቸው ጭምር በመሳሪያ አስገድደው በማፈስ ወደ ወታደራዊ ማሰልጠኛ ማዕከላት ማጋዝ ከጀመሩ በትንሹ 2 ዓመታት ተቆጠሩ። በግድ አስገድደው በዱላ የመጣው በዓመታቱ ጦርነት የመንግስት ሰራዊት በመመናመኑም በግዳጅ የታፈሱ ወጣቶች ለጥቂት ጊዜ የለብ ለብ ስልጠና እየተሰጣቸው በቶሎ ወደ ጦር ሜዳ ይላካሉ። ወደ ግንባር ከሄዱት ውስጥ ገሚሶቹ ህይወታቸው ወዲያው ሲያልፍ እድል የቀናቸው ደግሞ እጃቸውን እየሰጡ ይማረካሉ። ይህ አዙሪት ሊቆም ባለመቻሉም አሁን ላይ በርካታ የአዲስ አበባ ወጣቶች ከበፊቱ በበለጠ ሁኔታ በብዛት መሰደድን መርጠዋል። የግዳጅ አፈሳው ሰለባ ከሆኑት የመዲናችን ነዋሪዎች መካከል የወጣት ምንተስኖት ተክሌ የቤተሰብ አባላት ይገኙበታል። ምንተስኖት ከኢትዮጵያ ሳተላይት ቴሌቪዥን ኢሳት ጀምሮ በነፃነት ትግል ወቅት ከፍ ያለ አስተዋጽኦ ካበረከቱ የጀርባ ሞተር ከሆኑ ወጣቶች መካከል አንዱና ግንባር ቀደሙ ነው። አርክቴክት ምንተስኖት አዲስ አበባ ሳለ ለኢሳት በሙያውና በገንዘቡ ካደረገው አስተዋጽኦ ባሻገር በወቅቱ በባለስልጣናትና የጸጥታ ኃይሎች እየተፈጸሙ የነበሩ የሰብአዊ መብት ጥሰቶችንና ከመሬት ዝርፊያ ጋር የተያዙ ሙስናዎችን አስመልክቶ ወቅታዊ መረጃዎችን በማቀበል በኩል ያደረገው አበርክቶ መቼም የሚረሳ አይደለም። ይሁንና ይህንኑ ተግባሩን እያደረገ ሳለ ከዕለታት አንድ ቀን በኢንሳ ማለትም በመረጃና ደህንነት ኤጀንሲ ሰራተኞች አይን ውስጥ እንደገባና በደህንነት ኃይሎች እየተፈለገ መሆኑን እንደተረዳ ህይወቱን ለማትረፍ ሲል ከፍ ያለ ክፍያ የሚያገኝበትን የሚወደውን ሙያውንና የሚወዳቸው ቤተሰቦቹን ጥሎ መሰደድን መረጠ። ላለፉት ዓመታት ኑሮውን በአሜሪካ ያደረገው አርክቴክት ምንተስኖት
በኢሳን ምስረታ ላይም ሆነ በተናጠል በዩቲዩብ ቻናሎቻችን በምንሰራቸው ስራዎች ላይ ገንዘብ ከመለገስና ዲዛይኖችን ከመስራት ጀምሮ የተለያዩ ድጋፎችን እያደረገልን ቆይተዋል። የዛሬ 7 ዓመት የመጣውን ለውጥ ተከትሎ ወደ ኢትዮጵያ ተመልሶ በሚወደው ስራ ላይ ለመሰማራት ቢያቀደም ያኔ ሲያፈላልጉት የነበሩት ደህንነቶችና የመሬት ሹመኞች ከኢህአዴግነት ወደ ብልጽግና ተቀይረው ዛሬም እዛው በቦታቸው ላይ መሆናቸውን በመስማቱ የስደት ህይወቱን ሊገፋበት ተገደደ። ከዛ በላይ ወደ አገሩ መመለስ ያስፈራው ግን የእርሱ እኩያ የሆኑ የቅርብ የቤተሰቡ አባላት የሆኑ ወጣቶች በሰሞኑ የግዳጅ አፈሳ ወደ ወታደራዊ ማሰልጠኛ ማዕከላት እንደተጓጓዙ ከቤተሰቦቹ መስማቱ ነው። በዚሁ ጉዳይ ባጭሩ አነጋግሬዋለሁ። ክቡራን ተመልካቾቻችን፣ አድማጮቻችን እስካሁን እንግዲህ የዘረዘርኳቸውን ከላይ ችግሮች ከተጋፈጡት መካከል አንድ ወጣት ወይም አንድ እንግዳ አለ። የአሁኑ እንግዳችን ከኢትዮጵያ ሳተላይት ቴሌቪዥን ከኢሳት ጀምሮ ለተለያዩ መረጃዎችን ኮንትሪቢዩት በማድረግ ሀገራዊ መረጃዎችን በማቀበል ብዙ አስተዋጽኦ ያደረገ ነው በነፃነት ትግሉ ላይ። አሁንም እንደዚሁ በዚያው ላይ ነው የሚገኘው፣ ምንም ከአገር ርቆ ቢገኝም ማለት ነው። በመጀመሪያ ወደ ጉዳያችን ከመግባታችን በፊት እንግዳ እስኪ ራሱን እንዲያስተዋውቅ እድል ስጠውና እስኪ ወጣት ምንተስኖት ስለ ራስ ትንሽ ለአድማጮቻችን ለተመልካቾቻችን እስኪ ያስተዋውቅልን። እሺ ደሬ እንዴት ነህ? ሁላችሁንም ሰላም ብያለሁ። ምንተስኖት እባላለሁ። እንግዲህ የኢትዮጵያ አዲስ አበባ ዩኒቨርሲቲ ኪነ ህንፃ ወይም አርኪቴክቸር ምሩቅና በዛ ሙያ ላይ የነበርኩ ነኝ። እንግዲህ አሁን ደግሞ ከኢትዮጵያ ከወጣሁ ትንሽ 9-10 ዓመት አልፎኛል። እንግዲህ ደሬ እንደጠቀስከው በሀገራዊ ጉዳዮች፣ ፖለቲካዊ ሁነቶችና ወቅታዊ ነገሮችን መረጃ ለህዝብ ለኢሳት በማቅረብ በማቀበል በተለያየ ጊዜ ተሳትፌያለሁ። እንግዲህ አሁንም ባለሁበት ቦታም ሆኜ የምሰማውን በቤተሰብ በጓደኞች በተለያዩ ጉዳዮች ላይ እንግዲህ የማገኘውን ነገር ከመርዳት ከማቀበል ወደኋላ አልልም። እዚህም ሀገር ከመጣሁ በኋላ እንግዲህ በቴክኖሎጂ በኢንጂነሪንጉ ላይ እየሰራው ነው የሚገኘው። ደሬ አመሰግናለሁ። እንግዲህ አድማጮቻችን ብዙ ጊዜ የምንለው የበሬውን ፋንታ ወሰደው ፈረሱን እንላለን። ብዙ ጊዜ የምንመሰገነው እኛ በሚዲያ የምንታየው ብቻ ነን። ከሚዲያ ጀርባ ግን እንደ ወጣት ምንተስኖት አይነት በርካታ አስተዋጽኦ የሚያደርጉ በሚዲያ የማይታዩ ቴክኒሻኖች አሉ፣ በተለያየ ነገር ድጋፍ የሚያደርጉና አንዱም ወጣት ምንተስኖት ነው። እናንተ ባታውቁት ስራው ይናገር ነበር ባለፉት ዓመታት ለማለት ነው። እንግዲህ ምንተስኖት አሁን በዚህ ሰሞን በተለይ አሜሪካ ከትራምፕ ፖሊሲ ጋር በተያዘ እየተከተለ ያለው ነገር አለና በአሜሪካ ነው የምትቆየው። በዚህ ሁኔታ ላይ ቀደም ሲልም ባሉት ዓመታት ችግር ደርሶብህ ወደ ውጭ እንደወጣህ እናውቃለን። ስለዚህ አሁንም በአሜሪካ እየሰራህ ነው የምትገኘውና ተመሳሳይ ችግር አሁን ከላይ የገለጽኳቸው አይነት ችግሮች አንተም በወንድሞችህ እንደሰማህ ነው እየነገርክ ያለውና አንተም እንደተጋፈጥክ ነውና ምንድን ነው የሆነው በአገር ቤት በአንተስ በወንድሞች ወይም በሌላው ነገር ምክንያት? እንግዲህ በእኔም በተለያዩ ወጣቶችም በኢትዮጵያ ሕዝብ እንግዲህ የሚሆነው ነገር የምናየው ነው። በፊት ከአገዛዝ ከወያኔ አገዛዝ ከኢህአዴግ ስሙን ቀይሮ ደግሞ ወይም ደግሞ ሰዎችን ቀይሮ ከመጣም በኋላ እየቀጠሉ ያሉት ሁኔታዎች እንደምናያቸው ናቸው። በተለያዩ ፖለቲካዊ ሁነቶች ማስ አሬስት፣ የመያዝ ዲቴን የመደረግ ህጋዊ ባልሆነ መንገድ ፍርድ ቤት ሳይቀርቡ ወይም ሳይከሰሱ የመያዝ ጠፍቶ ለበርካታ ቀናት ከቤተሰብም ከጓደኛም ተሰውሮ መቆየት የታወቁ ነገሮች ናቸው። እኔም እንግዲህ አገር ቤት በነበርኩበት ጊዜ በአንድ 2 ኬዞች እንደዚህ የመያዝና የመጠየቅ ከማን ጋር እና የተገናኘው ምንድን ነው ዓላማ ምንድን ነው የምታደርገው? በዩኒቨርሲቲም እንግዲህ በነበረኝ ቆይታ የመጠየቅ የማስፈራሪያ ዛቻ የመድረስ ነገር ነበረ። እንግዲህ አሁንም በተነሳው ቶፒክ ላይ በምታወራው በተነሳው በአንተ ፕሮግራም ላይ እንግዲህ ጓደኛ የቅርብ አብሮኝ የተማረ የቅርብ ጓደኛ የደረሰበትና
አሁንም ደግሞ ቤተሰብ በጣም ቀርቦ ደግሞ ቤተሰብ በእናት በኩል የሚዛመደኝ ልጅ ላይ የደረሰ ጦርነቱ ጋር በተያያዘ ኢትዮጵያ እንደሚታወቀው ጦርነት ውስጥ በውስጥም በውጭም ፍራቻ ያለበት እንደገና ደግሞ መሬት ላይ ጦርነት ውስጥ ያለ ነው እና በመቆየቱ የተነሳ ትጥቅ ትግል ከዚህም እዛም እየተካሄደ በመሆኑ የተነሳ ወጣቶች ይታፈሳሉ፣ ለዚህ ነገር ይመለመላሉ። ያለ ፈቃዳቸው ታፍሰው ቆመው በተገኙበት ተሰብስበው በተገኙበት የሚደረግ አፈሳ እንዳለ የታወቀ እና እንዳልኩ የቅርብ ጓደኛ አብሮ የተማረ ያልተማረ አይልም፣ የለበሰ ያልለበሰ አይልም፣ በሚታፈስበት ጊዜ አብሮ እንደሄደ አውቃለሁ እና እሱ ደግሞ ለበርካታ ቀን እንደዚሁ ጠፍቶ ባለበት ሜዲካል ኬዝ ስለነበረበት ከ10 ከ12 ቀን በኋላ ነው የሚለቁትና ይህንን የሚነግረኝ እና ብዙ ሰው ታስሮ ዲቴይን ተደርጎ እዛ ውስጥ የተለያዩ ሪሃቢሊቴቲቭ ትሬኒንግ ይሏቸዋል፣ ሚሊታሪ ስፖርቶች ያሳልፏቸዋል እና ያንን ከጨረሱ በኋላ ይወጣሉ ነው የሚባለው። ግን አብዛኞቹ ሲወጡ አይታይም እና እንዳልኩ ይሄኛው ሜዲካል ኬዝ ስለነበረበት ይህንንም ማድረግ ስለማይችል አይጠቅምም ተብሎ ነው የተለቀቀው። አሁን ከረንትሊ ፌብሩዋሪ ላይ እንደተያዘ የሰማሁት ይሄ በእናቴ በኩል የሚዛመደኝ ልጅ ዲቴይን ተደርጎ ነው ያለው። በዚሁ በአፈሳን ጠፍቷል የሚባለው እንግዲህ የሰው ልጅ መብቱ እንደዚህ እየተነፈገ እየታፈሰ የሚያዝበት ሁኔታ ነው። እንግዲህ ከኔም ጋር አያይዤ የነገርኩ እየቀጠለ ነው ያለው። ያኔ ከ9-10 ዓመት በፊት ደረግ ነበር። ልክ ነው። እንደ ባለስልጣኖቹ ናቸው እንዳልከው የተቀየሩት እንጂ እንትኑ ነው እንጂ ፓርቲው ያው ነው። ኢህአዴግ ወደ ብልጽግና የተቀየረው ሰዎቹም እነዛው ናቸው። በተለይ ታዲያ እንደዚህ እንደናንተ አይነት ድሮስ ተሳትፎ የነበራችሁ ስጋት የነበረባችሁ ህይወታችሁ አደጋ ላይ ሆኖ ወደ ውጭ ወጣችሁ አላችሁ። እንደዚህ አይነት ሰዎች በፖለቲካ ምክንያት አሁንም ህይወታችሁ አደገኛ የሆኑ ሰዎች ላይ ውጭ ባሉ ዲያስፖራ፣ በእናንተ አካባቢ ባሉ ማህበራት፣ በተለያዩ አካላት ጉዳያችሁን ልባት እንዲያገኝ ጥረት አይደረግም ወይ? ምክንያቱም እናከብራለን፣ ማንም ሀገር የሚያወጣው ፖሊሲ እናከብራለን። መቼም የሰው ሀገር እስከሆነ ድረስ የተለያየ ፖሊሲ ሊያወጡ ይችላሉ። ነገር ግን እንደ አሜሪካ ያሉ ሀገሮች ለሰብአዊ መብት ለሂውማን ራይት ቅድሚያ የሚሰጡ ናቸውና ወጣቶች የዚህ አይነት አደጋ ባለባቸው ሁኔታ የእንደናንተ አይነት ጉዳዮችን ለምንድን ነው ቶሎ እልባት የሚያገኙት? እናንተስ ይሄ ነገር እልባት እንዲያገኝ ምን ያህል ድረስ ፈርዘር ሂዳችሁ ጥረት አደረጋችሁ? እዛ አሜሪካ ባሉት ጉዳይ ማለት ነው፣ የስደተኝነታችሁ ጉዳይ ሪሴትልመንታችሁ እንዲሳካላችሁ ምን ያህል ጥረት አደረጋችሁ? ምክንያቱም እናንተ አሁን ከተመለሳችሁ ወይም ሌላ ነገር ቢደረግ እንኳ በአዲሱ ፖሊሲ ምን እንደሚጠብቃችሁ ሁላችንም እናውቃለን። እንኳን ያንተ ፖለቲካሊ አክቲቭ የሆንከ ቀርቶ እኛ እንደምንሰማው ሌሎችም በርካታዎች እንደዛ እየሆኑ ነው። ስለዚህ እንዳልኩት አሁንም የድሮዎቹ ባለስልጣናት ናቸው ያሉት እና ብላክ ሊስት ውስጥ ነህ፣ የገባህ ሰው ነህ፣ ወጣት ነህ፣ ደግሞ ተምረሃል፣ ብዙ ነገር የምታደርግ ነህ እና በጣም ብዙ ጥረት አድርገሃልና ከዚህ አኳያ ብዙ ማህበራት የተለያዩ ነገሮች አሉና እንደው ፈርዘር ሂዳችሁ ይሄ እዚህ የአሳይለም ጉዳያችሁን የሌላውን ጉዳይ ሁሉ ልባት ሌላው እንኳ ቢቀር አሁን ይሄ ወደ ሀገር ይመለሱ የሚለው በጅምላ ሊደረግ ሲሆን አደጋ ይፈጥራል። ዝም ብሎ የኢኮኖሚ ስደተኞች የተለያየ ነገር ሊኖሩ ይችላሉ። ግን እንደናንተ አይነት ህይወታቸው አደጋ የሆነ ደህንነታቸው አደጋ የሆኑ ሰዎች እንዲህ አይነት ነገር እንዳይገጥማቸው እንደው ምን ጥረትስ አድርጋችሁ ታውቃላችሁ? በህግ ባለሙያ በተለያየ ነገር እንግዲህ እንደ ማንኛውም ኢትዮጵያዊ እንግዲህ በተለያየ ኬዝ ወደዚህ የሚመጣ ይኖራል። እንናፍቃለን ሀገራችንን ለማየት፣ ቤተሰባችንን ለማየት፣ የተለያዩ ነገሮች ሊናፍቁን ይችላሉ። ነገር ግን እንዳልከው አንተ ደሬ የምንሰማቸው ነገሮች ከቤተሰብም ከጓደኛም ብትመለሱ እንደዚህ ብትሆኑ የሚሉት ነገር እንደገና ደግሞ በዜና አውታሮችም በተለያየ ሪፖርቶችም የሚወጡትን ነገሮች ስናነብ ህይወታችን እንግዲህ አደጋ ላይ እንደሆነ ብንመለስ እንደሚያሰጋን ነው እኛም የምንረዳው እና በማንኛውም በሚቻለው ህጋዊ መንገድ ሁሉ ከለላ ለማግኘት እዚሁ ቆይተን ነገሮቹን ለመከታተል በቃ በማይፈቅድ ሁኔታ ደግሞ ህይወት ይቀጥላል። ያንን እየጣርን ነው ያለ ነው። እንግዲህ እግዚአብሔር ሁሉንም መንገድ እና ቦታ እንደሚያስይዘው
እናስባለን። እንግዲህ በዛ ነው ያለነው። ሁላችንም ነፃ ቢሆን ሀገራችን ሰላም ቢሆን ሁላችንም መኖር የምንፈልገው አገራችን ገብተን ነው። የሁላችንም ፍላጎት ነው ይሄ። እዚህ የምንገኘው ሁላችንም በስደት የምንገኘው ቴሌቪዥን፣ ጋዜጠኞችም የተለያየ ነገር አገራችን ላይ መስራት ስላልቻል መኖር ስላልቻልን ነው። እኛ ሁላችንም ተመሳሳይ ነው ኬዛችን። እኛ ልዩነታችን እኛ ጋዜጠኞች ነን፣ እናገራለን፣ እናንተ አትናገሩም እንጂ ሀገራችን ላይ የምንሰራበት በሰላም የምንኖርበት ሁኔታ ስላጣን ታስረን ተፈተን ነው እኛም የተሰደድነው እንደገና ሊያስሩን ሲሉ ነው። ስለዚህ ይሄ የህይወት ጉዳይ ነውና በተለይ በሀገራዊ ጉዳይ ላይ ከፍተኛ አስተዋጽኦ ባደረጋችሁ እንደዚሁ ከሌሎቹ በተለየ መልኩ ኤክሴፕሽናል መታየት አለበት የእናንተ ጉዳይ የሚለውን እኛም የምናምንበት ነው። እስከ መጨረሻው ድረስ ከጎናችሁ ነን። ምክንያቱም ብዙ ነገር ነው ያደረጋችሁት እናንተ ለእኛ ከጀርባ ሆናችሁ በምናደርገው የነፃነት ትግል በሁሉም ነገር ላደረጋችሁትን ነገር እኛም አንረሳውም፣ ህዝብም አይረሳውም። ስለዚህ አሁን የመጣቱ አንዳንድ ችግሮች ቢኖሩ ከመጨረሻው ድረስ ሂደን ያደረጋችሁትን ነገር ለመመስከር ዝግጁ ነን። መበርታት አለባችሁ። እስከ መጨረሻው ድረስ መታገል አለባችሁ። ብዙ ነገር ታውቃላችሁ። አገር ቤት ብትሄዱ ምን ሊጠብቃችሁ እንደሚችል ሁላችንም እናውቃለን። ወይ ጦር ሜዳ ትሄዳላችሁ ወይ እስር ቤት ትቆያላችሁ። ከሁለቱ አንዱ ነው ያለው አማራጭና ይሄ እንዲደርስባችሁ በፍጹም አንፈልግም። ወጣት አርክቴክት ምንተስኖት ተክሌ ከጎናችሁ ነን በሁሉም ነገር። በመጨረሻ ለአድማጮች ለተመልካቾች የምትለው ነገር የምታሳልፈው ነገር ካለ እንደው እድል ልስጥህ እስኪ። እንግዲህ ሁሌም በጸሎታችን ሀገራችንን እናስባለን። እንግዲህ በተሻለ ቦታ ላይ አሁን ከደህንነት አኳያ ብንገኝም ቤተሰቦቻችን፣ ጓደኞቻችን፣ የኢትዮጵያ ሕዝብ ሁሉ መሬት ላይ ሆኖ ስለሚጋፈጠው ነገር ስለሚደርስበት ነገር እንግዲህ ወደ አምላክ ጸሎታችንን እናቀርባለን። መልካሙን ሁሉ እንዲገጥመን እንግዲህ ጸሎታችን ነው። እንታገላለን በምንችለው ሁሉ። እግዚአብሔር ኢትዮጵያን ይባርክ ነው የምንል። ወጣት አርክቴክት ምንተስኖት ተክሌ ለሰጠኝ አጠር ያለ ቃለ ምልልስ በተመልካቾቼና በአድማጮቼ ስም ከልብ አመሰግናለሁ። እሺ ደሬ፣ ቴንኪው ስለሰጠኝ እድል። ቴንኪው።